እንዳንሞት የሚያደርገን አንዱ መንፈስን አለማጥፋት ነው። እንድንሞት የሚያደርገን ደግሞ መንፈስን ማጥፋት ነው። በየጊዜው የግርግር ነቢያት፣ የግርግር ሰባኪያን፣ የግርግር ሐዋርያት፣ የግርግር ባይታውያን፣ የግርግር ቅዱሳን ይመጣሉ። እንዲያውም አንድ ነገራችሁ ዓለም እስከሚጠፋ ድረስ ከዚች ምድር ብቻ ሳይሆን ከቤተ ክርስቲያን ውስጥም እንኳ ቢሆን ክፉ ሰው አይጠፋም። ስለዚህ መንፈስን አታጥፉ ሲል መንፈስን ካላጠፋችሁ እኔም አላጠፋችሁም ማለቱ ነው። መንፈስን ካጠፋን እኛም እንጠፋለን። በቤተ ክርስቲያን ትምህርት ሲሰጥ ትምህርት ስንማር አንድ ጉዳይን ለመቅረፍ ታስቦ እና በአንድ ነገር ላይ እንድናድግ ታስቦ ነው ትምህርት የሚሰጠው። መጽሐፍ ቅዱስ ላይ የተጻፈው ኃይለ ቃልም ለዚሁ ነው። ይህንን ብታስተካክሉት ይሄ ይሞላላችኋል፣ ይህን ብትጨምሩት እንዲህ ትሆናላችሁ የሚል ነው። ዕውቀት እንድንሰበስብ ብቻ ስላልሆነ፣ ስለዚህ አሁን ዛሬ ቅድም የተማርነውን ይዘን አሁን በምንነጋገረው ኃይለ ቃል ደግሞ የምንተወውና የምንጨምረው ነገር ሲኖር በዚህ ከእግዚአብሔር ጋር እንገናኛለን ማለት ነው። ስለዚህ እግዚአብሔር በቅዱስ መጽሐፍ ካዘዘን ትእዛዝ አንዱ መንፈስን እንዳታጠፉ የሚል። ትውልድም ሆነ ሀገርም ሆነ ሕዝብ የሚጠፋው እሱ መንፈስን ሲያጠፋ ነው። መንፈስን ካጠፋን እኛም እንጠፋለን። እግዚአብሔር ስለዚህ መንፈስን አታጥፉ ሲል መንፈስን ካላጠፋችሁ እኔም አላጠፋችሁም ማለቱ ነው። መንፈስን የምታጠፉ ከሆነ ግን እኔም እናንተን አጠፋችኋለሁ ሲል። ስለዚህ እንዳንጠፋ የሚያደርገን ምንድነው? መንፈስን አለማጥፋት ነው። ቅድም መምህራችን ይመውት ዘእንበለ ዘኀዩ ብለው አስተምረውና እኖራለሁ እንጂ እድናለሁ እንጂ አልሞትም። እንዳንሞት የሚያደርገን አንዱ መንፈስን አለማጥፋት ነው። እንድንሞት የሚያደርገን ደግሞ መንፈስን ማጥፋት ነው። እና ቅዱስ ጳውሎስ በደንብ አድርጎ አስጠንቅቆታል። ይህንን ዘመንም ይህንን ያለንበትን ወቅትም አሻግሮ ከደህና ወቅት የሚያደርሰን መንፈስን ያላጠፋን እንደሆነ ነው። ሰዎች ግን እየመጡ በሚነግሩን ነገር እንግዲህ የሰምታችኋል። ልብ ብላችሁ ሁላችሁም አስተውሉ። በየጊዜው የግርግር ነቢያት፣ የግርግር ሰባኪያን፣ የግርግር ሐዋርያት፣ የግርግር ባይታውያን፣ የግርግር ቅዱሳን ይመጣሉ። መቼም ዘመን መቼም ከእውነት አጠገብ ውሸት ጠፍቶ አይደለም። በእግዚአብሔር መስመር ሳጥናኤል ተነስቷል፣ በቃየል አቤል ተነስቷል፣ በሙሴ ጠንቋዮች ተነስተዋል፣ በኤልያስ አክዓብ አለ፣ በዳዊት ሳኦል አለ፣ በሌሎችም ዘመን እንዲህ ያለ ነገር። እንዲያውም አንድ ነገራችሁ ዓለም እስከሚጠፋ ድረስ ከዚች ምድር ብቻ ሳይሆን ከቤተ ክርስቲያን ውስጥም እንኳ ቢሆን ክፉ ሰው አይጠፋም። ይህ እስከ መጨረሻው የሚዘልቅ ነገር ነው። አውቀ ነው የምንሄደው ነገር ነው። ስለዚህ በየጊዜው ሰው እየመጣ እንደምትሰሙት እንዲህ ይለናል። ለምሳሌ በጥር እንደዚህ ይሆናል፣ ኢትዮጵያ እንዲህ ትሆናለች ይላል። አንዱ መጥቶ ደግሞ የለም የካቲት እንደዚህ ይሆናል። አንዱ መጥቶ ሚያዝያ እንዲህ ይሆናል፣ አንዱ መጋቢት። አሁን አንዱ ደግሞ መጥቶ ሐምሌና ነሐሴ ጉድ ሊፈላ ነው ይላል። ሌላው መጥቶ ደግሞ 2015 መስከረም ጨምሮ የኢትዮጵያ ፀሐይ ሊወጣ ነው ይላል። እንደዚህ ነው ተብሎ ነው ወይ ፀሐይ የሚወጣው? ኢትዮጵያስ የምትነሳው እንዲህ ብላ ነው ወይ? የኢትዮጵያ ትንሣኤ እያለ ሁሉም ሰው ይናገራል። የተሾመውም የተሻረውም የበቃውም ያመነውም ያለመነውም የኢትዮጵያ ትንሣኤ ቀርቧል ይላል። የኢትዮጵያ የምትነሳው ምን ሆና ነው? ሞታን መሆን አለበት እኮ። ልትነሳ ከተባለ ሞታ የሚል አለ። ወይም ደግሞ ካልሆነ ወድቃ መሆን አለበት። ካልወደቀች ልትነሳ አንልም፣ ካልሞተች ልትድን አንልም። ከሞተችስ የሞተው ምኗ ነው ካልን ደግሞ መንፈስ ሞቶ ነው። መንፈስ ሞቶ ነው። መንፈስ ከሞተ የሚነሳው መንፈስ ሲነሳ ነው። ያ መንፈስ ምንድን ነው? መንፈስ የጋራ ስም ነው። ነፋስም መንፈስ ይባላል፣ አጋንንትም መንፈስ ይባላል። እነሱ መገዳደልን ያመጣሉ። የሚያጠፋው መንፈስ ማን ይባላል? ጋኔን ነው። ሰይጣን ዲያብሎስ መገዳደልን ያመጣል። እስመም ትካት ቀታሌ ነፍሰ ሰብ ውእቱ፣ እርሱ ከጥንት ጀምሮ ነፍሰ ገዳይ ነው። ሰይጣን ከጥንት ጀምሮ አንዱ ግብሩ ውሸት፣ ማታለል፣ ማስመሰል፣ የሐሰት ጥቅስ መጥቀስ እና ነፍስ መግደል፣ ማገዳለል፣ በግፍ መደሰት የሰይጣን ተንኮሉና ግብሩ ነው። መታወቂያው ይሄ ነው። ቅዱስ ጳውሎስ በሰይጣን እንዳንታለል የእሱን ተንኮል አንስተውም ይላል። በዚህ ዘመን የምንታለለው የሰይጣንን ተንኮል ካለማወቅ ነው።
የሰይጣንን ተንኮል ያወቀ ሰው በእግዚአብሔር ቸርነት ለመመራት ይቻለዋል። ዲያብሎስ ከሚጠላቸው ሰዎች መካከል ተንኮሉን የሚናገርበት ሰው አይወድም። ተንኮሉን እንዲገባንም አይፈልግም። እንዳይገባን አድርጎ ማጥፋት ስለሚፈልግ ነው እያታለለን፣ እንዲያውም የጸደቅን እንዲመስለን ሁሉ እያደረግን የማንፈጽመውን ትልቅ ገድል እንድንጀምር ጭምር እያደረገ የአቅማችን ጽድቅ አስተቶ ትልቅ ጽድቅ በማስጀመር ጭምርም በመዋጋት በመሸንገልና በማታለል እንደወደቅን እንኳን እንዳይገባን በማድረግ ዲያብሎስ ይጥለናል። አንዱ መንፈስ እሱ ነው። ዋናው ጋኔን መንፈስ ነው። እሱን ስናጠፋው ሌላ መንፈስ፣ ትክክለኛው መንፈስ ይኖረናል። ያ ሲኖረን መገዳደል ይጠፋል። አንድ ነገር እንገራችሁ። መንፈሳዊ ሰው ክፉ መንፈስን ያጠፋል። ክፉ መንፈስን ስናጠፋው መገዳደል ይቆማል። በዚህ ወቅትም እኮ ኢትዮጵያ ውስጥ የሚሞቱ ሰዎች አሉ። በዚህ ሰዓት፣ በዚህ ደቂቃ፣ በዚህ ሰከንድ አሁን የሚሞቱ፣ አሁን የሚታሰሩ፣ አሁን የሚገፉ ሰዎች ይኖራሉ። ይህን መገዳደል ምንድነው የሚያቆመው ሲባል መንፈስን ማጥፋት። ለምሳሌ 3 አጭር ነገሮችን ልንገራችሁ። መንፈሳዊ ሆነው መንፈስን ገስጸው የሕይወት መንፈስን ይዘው የሚገድል መንፈስን ገስጸው ሕይወት ያስቀጠሉ አባቶች አንዱ ቅዱስ ዳዊት። ቅዱስ ዳዊት ምንድን ነበር? መንፈሳዊ ሰው፣ የእግዚአብሔር መንፈስ ያደረበት ሰው። 7 ሀብታት አድረውበታል። ሀብተ መንፈስ ቅዱስ በሱ ላይ አለ። በሳኦል ደግሞ የቅናት መንፈስ አለበት። እንግዲህ ደጋግሜ ያልኩት ሌሎች መምህራንም ያስተምሩታል። እኔ በቆምኩበት ቦታ ላይ ደጋግሜ የምናገረው ነገር አለ። የዲያብሎስ 3 ዋና ተንኮሎች የሚባሉት ቅናት፣ ምቀኝነትና ትዕቢት ናቸው። 3ቱም ቅደም ተከተል አላቸው። ትዕቢተኛ ሰው ይቀናል፣ የሚቀና ሰው ምቀኛ ይሆናል። የሚመቀኝ ሰው ደግሞ ነፍስ መግደል ነው። እኔ ትልቅ ነኝ ብሎ የሚያስብ ሰው ሌላውን ትንሽ አድርጎ ስለሚያስብ ሊተካከለኝ ነው ብሎ የሚያስበውን ሰው ሁሉ እየገደለ ይኖራል። ይመቀኘዋል፣ አይፈልግም። ስለዚያ በውስጥ ያለስ መቀናት ትበለውም ለልበ ብዙኃን በመዓት። ቅናት የብዙ ሰዎችን ልብ እንደ እሳት ትበላቸዋለች ብሎ ሰሎሞን እንደተናገረ፣ በሳኦል ያለ የቅናት መንፈስ፣ በቅዱስ ዳዊት ላይ ያለ ደግሞ የሕይወት መንፈስ። ሳለት ምን አደረገ? አንድ ቀን አታሎ ያንን አታሎ ዳዊት ወልዴ ቃል ከማይዘኒ ዳዊት ልጄ ዳዊት በገናውን ስትደረድር መዝሙሩን ስትዘምር ያንተ ቃል እኮ ልብ ይሰብራል፣ ያንተ ቃል ልብ ይመስጣል፣ እባክህን በገና ደርድርልኝ ዘምርልኝ ብሎ ጠራው። እሱ እውነት ነው ብሎ ይደረድራል። ሄዶ ሲደረድርለት ከግድግዳ ተጠግቶ የተቀመጠውን ቅዱስ ዳዊትን ከግድግዳው ጋር በጦር አጣብቶ ለመግደል ጦሩን ወረወረ። ሲወረውር ቅዱስ ዳዊት ምን አለ? አድነኒ እግዚኦን በሲኩይ፣ አቤቱ ከክፉ ሰው አድነኝ የሚለውን ቃል ካንደበቱ ሲናገር ሰይፉ ግድግዳው ላይ አርፎ ቅዱስ ዳዊት ተሰወረ፣ ወጥቶ ሄደ። አያችሁ፣ በዳዊት ላይ ያለው በቅዱስ ዳዊት ላይ ያለው የሕይወት መንፈስ በሳኦል ላይ ያለውን የመግደልና የደም ማፍሰስ መንፈስ አቅም እንዲያጣ ያደርገዋል። ሌላ ደግሞ አንድ ልጨምራላችሁ። አንዱ ማን ነው? ኤልያስ ነው። ኤልያስ ሕዝቡ ጣዖት እያመለከ ቢያስቸግረው ከዚህ ሁሉ ነገር እኮ ይህ ሕዝብ ጣዖት እያመለከ በሃይማኖት እየተለያየ ያስቸገረ ከእውነተኛው ሃይማኖት እየወጣ ያለ ቢጠግብ ነው። በዓለም ላይ እኮ ብዙ እምነትን ያፈላው ጥጋብ እኮ ነው። ምን መሰላችሁ? ቢጠግብ ነው። ስለዚህ ዝናብ አዝነመ በፀሐይ አብቀለ፣ በዝናብ አብቀለ በፀሐይ አብስለ አታፈላቸው፣ ሰማይ ይዘጋ ብሎ ዘጋው። 3 ዓመት ከ3 ወር በሙሉ ዝናብ ሳይዘንም ከቆየ በኋላ ምን ሆነ? ኤልያስ እግዚአብሔር ሂድና ዝናብ አዝን ብሎ ላከው። አክዓብ ኤልያስን ፍለጋ ሲንከራተት ኤልያስን አግኝቸው አንድ ቀን ገድየው። ይሄን ነፍሰ ገዳይ እሱ ሊገል እያለ ይሄን ነፍሰ ገዳይ ይላል። እንስሳት አራዊት በሞት በውሃ ጥም እንዲያልቁ ያደረገ ሰማይ እየለጎመ ባገኘሁት አለ። አገኘው። ሲያገኘው አንተኑ ዘትገፈትኦሙ ለእስራኤል፣ እስራኤልን የረጅም አጭር፣ የቀይ ጥቁር፣ የወፍራም ቀጭን የምታደርገው እስራኤልን የምትገለባብጥ ሰማይ ለጉመ ሀገር የምታፈርስ ኤልያስ አንተና አለው። አኳ አነ ዘገፈትኦሙ ለእስራኤል፣ እስራኤልን የምገለባብጣቸው እኔ አይደለሁም፣ አንተና የአባት ቤት ጣዖት እያመለካችሁ አንተ ነህ እስራኤልን የምትገለብጥ አለው። ሊቃውንት እዚህ ላይ እንዲህ ሲለው ተመልከቱ። በላውንም ሂድ ወደ ቤት ግባ፣ እግዚአብሔር ዝናብ ያዘንባል አለ። አይ የለም እንደሱ አይደለም፣
ታሪኩን የፊተኛውን ወደ ኋላ መጣሁት። እኔ አይደለም እስራኤልን መገለባበት፣ አንተ ንጉሡ ነህ፣ አንተን ሀገሪቱን የገለበጥካት አለው። እንዲህ ሲለው ምን አደረገ? ተመልከቱ። አሁንም እስከ መቼ ነው በሁለት ሐሳብ የምታነክሱት? መስዋዕት እናቅርብ፣ መስዋዕቱን የተቀበለለት አምላክ ይመለክ አለ። እሱ ለእግዚአብሔር፣ እነሱ ለጣዖት ሰው። ጣዖቱ ተሸነፈ፣ እግዚአብሔር መስዋዕት ተቀበለ። ቁም ነገሩ እዚህ ልናገረው የፈለግኩት አንድ ነገር ነው። ኤልያስን ታሪክ በሌላ ጊዜ በሰፊ ትማሩታላችሁ። ምን ማለት ነው? ሊቃውንት ምን ይላሉ? ንጉሡ ሊገለው የሚፈልገውን ኤልያስ ባገኘው ጊዜ ያልገደለው ለምንድን ነው? እንዴት የፎከረበትን ነቢይ አልገደለውም ቢባል በኤልያስ ላይ ያደረው የሕይወት መንፈስ በአክዓብ ላይ ያደረው የመግደል መንፈስ ገስጾት ነው ይላል። ገስጾት ሊገለው የመጣውን ነቢይ ሳይገለው ተመለሰ። ሊገሉን የመጡትን ሰዎች የሚመልሳቸው መንፈስ በእኛ ላይ ሲኖር ነው፣ መንፈሳዊነት ሲኖረን ነው። ሌላ አንድ ልጨምር፣ 3 ስላልኳቸው በሐዲስ ኪዳን የተደረገ ቅዱስ ጳውሎስ በአንድ ወቅት ረሃብ አስቸግሮት ነበረ። ዋሻ ውስጥ ተቀምጦ ረሃብ አስቸገረው። ሲያስቸግረው ምን አደረገ? ወጥቶ እንዳይሰብክ እሱ የሚሰብክባቸው ሰዎች ሰው ይበላል። ዋሻ እንዳይቀመጥ ረሃብ ሊበላው ነው። አይ እመቤቴ ምን አለ ልጅሽን ለምነሽ የዕለት እንጀራ ቢሰጠኛል። ወጥተህ ስበክ አለችው። ይገሉኛል፣ የክርስቶስ ወታደር ነኝ ብሎ ሞት ፈርቶ የሚሆን ነገር የለም። ወጥተህ ስበክና ከሞትክም ሙት አለችው። እሺ ብሎ ወጥቶ ሄደ። በጀልባ ተሳብሮ ለስብከት ሲሄድ ሰዎቹ ሊበሉት በሌላ ጀልባ ተከተሉት። መጡበት፣ ከሱ አቅጣጫ ከተቃራኒ አቅጣጫ መጡበት። ሊበሉኝ ነው አለ ቅዱስ ጳውሎስ።